ሁለታችሁ ካሸነፋችሁት አብሶሉትሊ እኔ ሰልማለሁ። ስለዚህ ኑና ተወያዩ። የድሮ ያሬድ የአሁኑ ሪያድ፣ የድሮ ኢዮብ የአሁኑ አዩብ። ድሮ ያሬድ ነበርኩኝ፣ አሁን አብዱራህማን። የድሮ መታገስ ጌትነት የአሁኑ ያህያ ጌትነት። አሁን ዑመር ተስፋ ይባል። ዘውጁና እያለ ትውልዱ የይድረሱልኝ ጥሪ እየተጣራ ነው። ዳሩን እያለ ነው። መልካም ጥሪ፣ መልካም ዜና። ማግባት እየፈለገ ብር የለኝም ስራ የለኝም ብሎ ለሚፈራው ጀለስ ሼር አድርጉለት። ያው ብር ባይኖርህም እንደዚህች አይነት ቆንጆዬ ሚስት ማግባት ይችላል። የቀስልምና ከምድረ ገጽ እናጠፋዋለን ብለን ነው የምናስበው የነበረው። ድራሽ ከኢትዮጵያ ምድር ድራሽ አባቱን እናጠፋለን ብለን ነበር የተነሳነው የነበረው ማለት ነውና ተነስተን ከዛ መካከል ውስጥ ያሳመኑን እኮ ነው። ሰበር ዜና ተሰምቷል። ኦርቶዶክሳውያንና ፕሮቴስታንት እስኪ ለዚህ ነገር መልስ አላችሁ? አንድ ጥቅስ ከባይብል ጥቅስና ዮሐንስ ወንጌል ምዕራፍ 7 ከ32 እስከ 34 ኢየሱስ የሚባል ምናልባት ካምፍታንስቸው እንደሆነ አላውቅም። የአዳማ ከንቲባ የነበረ አቶ ጁነዲን ሳዱ የኦሮሚያ ክልል ፕሬዝዳንት በነበሩበት ጊዜ ለአዳማ ከተማ ከንቲባ ሆኖ 2 ዓመት አዳማ ከተማን በከንቲባነት ያስተዳደረ ሰው አውቃለሁ። አሽሀዱ አላ ኢላሃ ኢላላህ ከ5000 በላይ ግለሰቦች በወጣቱ ዳኢ ሁሴን አህመድ ሁሱ የማህበራዊ ሚዲያ የሃይማኖት የንጽጽር መድረክ ወደ እስልምና መንገድ መቀላቀላቸው ተገልጿል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ የዛድ ሚዲያ ቤተሰብ እንደምናላችሁልኝ እኔ ያለሁላችሁ ዛሬም ተመልሰን ተገናኝተናል። ውድ ቤተሰቦች ያው እንደተፈረደብን በየቀኑ ቪዲዮ እየለቀቅንላችሁ ነው። በየቀኑ መዳዲስ አጀንዳዎች ስለሚፈጠሩ ነው እንጂ እኛም ወደን አይደለም። ይሄንን በዚሁ እንድታውቁልኝ እፈልጋለሁ። እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት ያው ቀለል ያሉ ቪዲዮዎችን ነው ይዤላችሁ የተከሰትኩት። ማለት ያው የሚያስተምሩ ቪዲዮዎች ናቸው። በተለይ የኡስታዝ አቡበከር ቪዲዮ በጣም አስተማሪ ነው ብዬ ነው ማስበው። በተለይ ስልጣን ላይ ላሉ የሆነ ስልጣን ላላቸው ሰዎች በጣም ይጠቅማቸዋል፣ አስተማሪ ነው ብዬ ነው ማስበው። እሱን በደንብ እንድታድምጡትና ቪዲዮን እስከመጨረሻ እንድትከታተሉት በአክብሮት ጠይቃችኋለሁ ማለት ነው። ከዚህም ባሻገር ደግሞ ስለ ሰለምቴዎች ይሆናል። ሰለምቴዎች እንግዲህ ብዙ ጊዜ ከሌላ እምነት ወደ እስልምና ሲመጡ የሚናገሩት ነገር አለ። በተለይ ሌላ እምነት ላይ ሆኖ ለዛኛው እምነት ለነበሩበት እምነት የሚሞግቱ የሚከራከሩ ንጽጽር ላይ ከሙስሊሞች ጋር ተገናኝቶ ንጽጽር ላይ የሚሰሩ ሰዎች ወደ እስልምና ሲመጡና ሐቁ ሲገለጥላቸው የሚናገሩት ነገር አለ። እሱ ምንድነው? እኛኮ ወደ ንጽጽር ስንመጣ ሰዎችን ለማወዛገብ ሰዎችን ኮንፊውዝድ ለማድረግ በቃ ሰዎች የሆነ በቃ ግራ እንዲጋቡበት ለማድረግና እስልምናን ከምድረ ገጽ ለማጥፋት ወይ ደግሞ ካለንበት አካባቢ ከምንኖርበት አካባቢ ለማጥፋት ነው ብሎ ይናገራሉ። ይሄንን በተመለከተ ኡስታዝ ወሂድ ወይ ደግሞ የንጽጽሩ አስተማሪ የሆነው ወሂድ አላህ ይጠብቀው ሐፊዘሁላህ ወራአህ እንላለን። እሱ ግልጽ አድርጎ ያስረዳናል ማለት ነው። እንግዲህ ወሂድ ራሱ ማለት ነው መጀመሪያ አካባቢ ላይ ወደ ንጽጽር ዓለም ሲመጣ እስልምናን ለማጥፋት እንደሆነ ይነግረናል ማለት ነው። እሱንም የምንመለከት ይሆናል። ከዚህም ባሻገርም ደግሞ ስለራሳችን ለምንመለከተው አካል ድምጻችን የምናሰማ ይሆናል ማለት ነው። ምክንያቱም ይሄ ብቸኝነት እስከመቼ ነው የሚለው በጣም ብዙዎችን እያሳሰበ ነው። ማግባት እየፈለገ ብር የለኝም ስራ የለኝም ብሎ ለሚፈራው ጀለስ ሼር አድርጉለት። ያው ብር ባይኖርህም እንደዚህች አይነት ቆንጆዬ ሚስት ማግባት ይችላል። ቆንጆ ምግብ እየበላህ መኖር ይችላል። አንተ ሬዲ ነህ ወይ ነው ጥያቄው። አትፍራ ወንድሜ፣ ያው አግብተህ ትጠገርራለህ። የነዚህን ጥንዶች ቪዲዮ አይተ ለሌትም ቀንም ማታም አምሮ ላይ የምመጣና በሄድክበት ከራስ ጋር የምታወራው ነገር ዘውጁና እያለ ትውልዱ የይድረሱልኝ ጥሪ እየተጣራ ነው። ዳሩን እያለ ነው። መልካም ጥሪ፣ መልካም ዜና፣ መልካም ንያ፣ መልካም ሐሳብ ነው። ግን እንዴት ቀለል እናርገው፣ እንዴት በመልካም መልኩ ይሄን በር እንክፈተው የሚለውን መነጋገር ይፈልጋል። ስለ ትልቅ ኢሹን ያነሳ ነው። በምን መልኩ ቀሎን ነው ዘውጁናን ቀለል የምናረገው የሚለውን የፊታችን ቅዳሜ ከምሽቱ 3 ሰዓት በኔ ቤት ወይም በቲክቶክ ተገናኝተን በደንብ እንወያይበታለን። ይድረስ ዘውጁና ለተበላችሁ ወላጆቻችን ቤተሰቦቻችን ሁሉ የሚደርስ ነው። ተወያይተንበት ኢንሻአላህ መስመር ውስጥ እንገባለን። ቅዳሜ 3 ሰዓት ምሽት ላይ እንገናኝ። ወጀዛኩሙላህ ኸይር። ቤተሰብ ማለት እኮ ሌላ ቤተሰብ እኮ የለንም። እናንተ ናችሁ። በቃ እናንተ ዘውጁን በቃ ዘውጁን እናንተ
እናንተ ዘቦች የልጁ ቪዲዮ ደግሞ በጣም ነው በቃ የሆነ ኢንስፓየር የሚያደርገው በቃ ያነሳሳል በቃ እንድታገባ ማለት ነው ምክንያቱም ቆንጆ ሚስት ይዟል አላህ የተባረከ ትዳር ያደርግለትና ንግግሩም በጣም ሞቲቬት የሚያደርግ ነገር ነው በቃ እንድናገባ የሚያነሳሳን የሚያነቃቃን ነገር ነውና እንደውኔ መኪና ሳይኖርኝ ገንዘብ ሳይኖርኝ ቤት ሳይኖርኝ በቃ እነዚህ ነገሮች ሳይኖሩኝ እንደዚህ እቺን የመሰለች ቆንጆ ሚስት ማግባት ከቻልኩኝ ቆንጆ ሚስት ማግኘት ከቻልኩኝ ቆይ ምንድነው መጠበቀው ምንድነው መጠበቀው ችግሩ ምን መሰላችሁ ተውት ይቀመጥ ሌላ ጊዜ እናወራበታለን ከ5000 በላይ ግለሰቦች በወጣቱ ዳኢ ሁሴን አህመድ ሁሱ የማህበራዊ ሚዲያ የሃይማኖት የንጽጽር መድረክ ወደ እስልምና መንገድ መቀላቀላቸው ተገልጿል። የአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት ወጣቱን ዳኢ ለዲኑ ያበረከተውን አስተዋጽኦ የምስጋናና የምስክር ወረቀትም አበርክቶለታል። ነጃሺ ቲቪም በስልክ ከንጽጽር ዳኢው ከኡስታዝ ሁሴን አህመድ ጋር ቆይታ አድርጓል። ሀያት ከማል አጠናክረዋለች። ከ5000 በላይ የሚገመቱ ግለሰቦች በማህበራዊ ሚዲያ የሃይማኖት ንጽጽር መድረክ በንጽጽር ዳኢው ኡስታዝ ሁሴን አህመድ ሁሱ አማካኝነት መግባታቸው ተገለጸ። ኡስታዝ ሁሴን አህመድ በማህበራዊ ሚዲያ መጠሪያው ሁሱ በመባል የሚታወቅ ሲሆን ለዲኑ ያበረከተ ላለው አስተዋጽኦ የአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት ይህን በጎ ምግባሩን ለማበረታታት የምስክር ወረቀት ማበርከቱን ነጃሺ ቲቪ ለማወቅ ችሏል። ማሻአላህ ምን መሰላችሁ ብዙ ጊዜ እኛ የምናመጣቸው ቪዲዮዎች በጣም አንዳንድ ሰዎችን ያቃጥላቸዋል በቃ ደማቸውን ነው የሚያፈላውና እስካሁን እንግዲህ ሁሱ አላህ ይጠብቀውና ከ5000 ሰዎች በላይ በተለይ ከኦርቶዶክስ ማለት ነው ወደ እስልምና አምጥቷቸዋል በአላህ ፍቃድ ከአላህ በታች ሰበብ ሆኗል ማለት ነው አላህ Subhanahu Wa Ta'ala ይጠብቀው አሁንም ዒልሙንም ጨማምሮ ይስጠው እንላለን ማለት ነው እሱን ደግሞ የሚለየው ነገር ምን መሰላችሁ የእስልምና ዕውቀትም በደንብ ነው አለው ልጁ በጣም ጎበዝ ነው ሐዲስ ቁርአን ላይ እና ሐፊዝ ነው በቃ ይችልበታል ማሻአላህ ቶሎ ማምጣት ይችላል ቶሎ የማስታወስ እንትን አለው ልጁ በጣም ጎበዝ ነው አላህ ይጠብቀው አሽሀዱ አላ ኢላሃ ኢላላህ وأشهد أن محمدا رسول الله وأشهد أن عيسى عبد الله ورسوله تكبير الله أكبر تكبير الله أكبر أظن بالا قالوش ولسلمنا هيمانة ولتفتربت تملس ترجمون للوالو يا سلوان أمسكرالو كأن أملاك بستكر ونتنيا أملاك يلم بيجي مسكرالو بيها نبي محمد صلى الله عليه وسلم يا الله ملكتينانا يا الله باريانا تسوبيي مسكرالو أياملكوتن مسكرالو يعني بس يتعمل يسوع كريستوس اور عيسى عليه السلام يا الله باريانا يا الله ملكتينانا تسوبيي أمنالو ያመልኩትን በቃሌ መሰክራለሁ ነው በዚህ ታላለ ማሻአላህ እንግዲህ እናንተ የምታስቡት ሚዲያ ላይ ያለውን ብቻ ነው አይደል ያልተቀረጸው ማአት እኮ አለ በየቦታው በየክፍለ ሀገሩ ምን ልበላችሁ በቃ በየጊዜው በየጁማዓ በየሳምንቱ ሰዎች እስልምናን ይቀበላሉ አልহামዱሊላህ ረብል ዓለሚን እስልምና ላይ እንደፈለገ ቢቀጠፍበትም እንደፈለገ በቃ እስልምና ለማንቋሻሽ ነብዩንም ጨምሮ አለይሂ ሰላቱ ወሰለም ለማንቋሻሽ ስማቸውን ለማጥፋት ሰዎች እንዲጠሉ ለማድረግ የፈለጉትን ነገር ቢያደርጉ እስልምና ከፍ ስቴፕ ባይ ስቴፕ ያደገ ነው ብዙ ሰዎች እየዳኑ ነው ብዙ ሰዎች እስልምናን እየተቀበሉ ነው ቀጥታ ከፈጣሪያቸው ጋር ከኡነተኛ ፈጣሪያቸው ከአላህ ጋር Subhanahu Wa Ta'ala እየተገናኙ ነው ያሳመኑን እኮ ነው ሰበር ዜና ተሰምቷል ኦርቶዶክሳውያንና ፕሮቴስታንት እስኪ ለዚህ ነገር መልሳላችሁ አንድ ጥቅስ ከባይብል ጥቅስና ዮሐንስ ወንጌል ምዕራፍ 7 ከ32 እስከ 34 ኢየሱስን ለመግደል ፈሪሳውያን ሎሌዎችና ወታደሮችን ወደ ኢየሱስ በላኩ ጊዜ ኢየሱስ ምን አላቸው ጥቂትን ጊዜ አለ ለወታደሮች ከናንተ ጋር እቆያለሁ ከዚያም ወደ ላከኝ ይሄዳለሁ ትፈልጉኛላችሁ አታገኙኝም እኔ ወዳለሁበት ቦታም ልትመጡ አትችሉም አላቸው ይላል ጥያቄያችን
ትፈልጉኛላችሁ አታገኙኝም ማለት ለምንድን ነው የሚፈልጉት ሊገሉት ሊሰቅሉት ከተባለ አታገኙኝም ማለት እኔ ወዳለሁበትም ልትመጡ አትችሉም ካላገኙት እሱ ወዳለበት ቦታ መተውም ሊይዙት ካልቻሉ የታግኝተው ገደሉት የታግኝተው እስኪ ንጽጽር የምትሰሩ ሰዎች በዚህ ነገር ላይ መልስ ስጡና ምዕመናኑን አሳርፉ እስኪ አሳርፉ ያሳመኑን እኮ ነው በጣም ከባድ ነው አንዳንድ ጥያቄዎች በነገራችን ላይ በጣም ከባድ ነው አታገኙኝም ታዲያ የት ነው ያገኙት በጣም ከባድ የሆነ ጥያቄ ነው ለልጁ መልሱለት እንግዲህ ካላችሁ አላችሁ ባይዘው እዚህ ላይ ኮሜንት መስፉት አላችሁና እስቲ ምችሉት አይመስለኝም ግን እስቲ ሞክሩት አላህ ያግዛችሁ ወዲ ቤተሰቦች አሁን ማሰማችሁ በጣም ገራሚ የሆነ ንግግር ነው ይሄንን የተናገረው ወሂድ ወይ ታዋቂው ዳዒያችን ወሂድ ነው የተናገረው እስቲ እሱን ላሰማችሁ በጣም ገራሚ የሆነ ንግግር ነው ተከታተሉት የቀስልምና ከምድረገጽ እናጠፋዋለን ብለን ነው ምናስበው የነበረው ድራሽ ከኢትዮጵያ ምድር ድራሽ አባቱን እናጠፋለን ብለን ነበር የተነሳን የነበረው ማለት ነውና ተነስተን ከዛ መካከል ውስጥ ስንሞክረው እየረበሸን መጣ አንድ በርናባስ የሚባል ልጅ ነበር እሱ ምን አለ መሐመድን ዝም ብዬ ሳስበው የሆነ ነገር ወርዶለታል እንጂ ዝም ብሎ ኮረጆ ነው ምናም ብዬ አላምንም አለ ለምን እንደዛ አልክ ምናምን ስለው አይ በቃ የሆነ ነገርማ አለ ይሄ ነገር እንዴት ቁርአኑ እኮ በጣም ሰፊ ነገር ነው የሚያወራው የሆነ ነገር ወርዶለታል ከፈጣሪም ይሁን አይሁን ያላቅም ግን ኮረጆአል የሚል ነገር አይደለም የሆነ ከሆነ ነገር ጋር የለቃቀመው ነገር ቢሆን እንደዚህ ጠንካራ ነገር እንዴት ይፈጠራል አለ በዘመናት መካከል እስልምናን ለማጥፋት ከውስጥም የመናፍቃን ሥራ ከውጭም የኩፋሮች ሥራ በተጠናከረ ሁኔታ ተሰርቷል ግን 1400 ዓመት ተሻግሮ መጥቷል ቁርአን ያምላካችን ያላህ ቃል በሱረቱ ፉሲላት በራፍ 41 ላይ ሲናገር አሸናፊ መጽሐፍ በመጣላቸው ጊዜ ነው የሚለው አሸናፊ መጽሐፍ ነው የሚለው እስቲ ሁላችሁም ጻፉልኝ አሸናፊ መጽሐፍ ብላችሁ ጻፉልኝ አሸናፊ መጽሐፍ ቁርአን እውነት ነው የሰዎችን ልቦች ማሸነፍ የሚችል አሸንፎ ማርኮ ማስቀረት የሚችል ብቸኛው መጽሐፍ ነው በዓለማችን ላይ ሊዋጉት የመጡትን ሰዎች በአጠቃላይ አሸንፎ የሚያስቀር መጽሐፍ ነው አሸናፊ መጽሐፍ ብላችሁ ጻፉልኝ በአላህ አሸናፊ መጽሐፍ ማሸነፍ ይችላል የምር በእውነት መዋጋት የሚፈልግ ሰው ካለ መጥቶ መዋጋት ይችላል በሱረት ፉሲላት ምዕራፍ 41 ቁጥር 41 ላይ እነዚያ በቁርአን እሱ አሸናፊ መጽሐፍ ሲሆን በመጣላቸው ጊዜ የካሉት ጠፊዎች ናቸው ይላል አሸናፊ መጽሐፍ የሚያሸንፍ ነው የሰዎችን ልብ መማረክ የሚችል ነው ማርኮ ማስቀረት የሚችል ነገር ነው ራሱ እኔ እሱ ብቻ አይደለም አሁን ለእናንተ የተገረማችሁት ኢንሻአላህ እውነት አንድ ሰው ውስጡና ውጪው አንድ አይነት አይደለም እኔ ውስጤና ውጪ አንድ አይነት አልነበረ እስልምናን ሳደባለው ቃወማለው ውስጤ ግን ሌላ ነው የእስልምና እውነት እየገባኝ ነው እያወኩኝ ነው ሳጠፋ የነበረው መጨረሻ ላይ ውጪና ውስጤ ሲጋጭብኝ ነው ወደ እስልምና የመጣሁት ይሄ ልጅም ተመሳሳይ ነገር ነው እየተናገረ ያለው ኢንሻአላህ የሆነ ሰው ቀን ከሌሊት የሚሳደብ ሰው የነበረ ሰው አታውቁትም ልብ ውስጡ ምን እንዳለ አታውቁ ውስጡና ውጪው አንድ አይነት ሆኖ ሳይቀር ሲቀር አላህ የውስጥን ነው የሚመለከተው የልብን ነው የሚመለከተው እነማናቸው ለሂዳያ የሚገባቸው ነገር እነማናቸው የማይገባቸው የሚለውን ነገር አላህ ብቻ ነው የሚያውቀው አትወስኑ ለአላህ ስጡ በቃ አላህ ሂዳያ ይስጠው ብላችሁ ተውት ተሳዳቢው ነው ኢንሻአላህ ይሄ ነው ያለው ነገር ማለት በጣም ተሰርቷል ሙናፊቃኖች በውስጥ ሰርተዋል እኛ ጋር እንደ ሙስሊም ተመሳስለው ከሙስሊም ውጪ ያሉት ደግሞ ኩፋሮችም ሰርተዋል ለማጥፋት ኦሪየንታሊስቶች ወይም ደግሞ ሙስተሽሪቅ የሚባሉት መካከለኛው ጥንተ ነገር አጥኚዎች የሚባሉት ጭራሹን እየተማረኩበት ነው ይሉት ሚሽነሪዎች ብዙ ሞክረዋል መካከለኛው ዘመን ተሞክሯል ሲያቀታቸው ክሩሴድ ዋር የመስቀል ጦርነት ብለው አውጀውብን ነበር የሆነ ሳለ እስልምና ከምድረ ገጽ መጥፋት አለበት ብለው 9 ጊዜ ጦርነት አድርገዋል ተሸንፈዋል በእርግጠኝነት ሁሉም ሰው ይሄንን ያውቃል በቃ እስልምናን ለመዋጋት መጥቶ ሙስሊም ሆኖ ይመለሳል እስልምናን ተቀብሎ ይመለሳል በቃ የሆነ ነገር አለው በቃ ቁርአን የሆነ ነገር የሚያሸንፍ በቃ ያሸንፋል ሁሌም አሸናፊ ነው ባይዘው ሁሌም አሸናፊ ነው ማንንም ቁርአንን ማሸነፍ አይችልም ምክንያቱም ቁርአን የሚናገረው ነገር ስላሁኑ ብቻ አይደለም የሚናገረው ስላሁኑ ብቻ አይደለም የሚናገረው ስላለፈው ስላሁኑ
ስለሚመጣውም ይናገራል። ይሄ ነው አሸናፊ ያደረገው ሙዕጂዛ ነው ቁርአን። ማንንም ሊያሸንፈው የማይችል ሙዕጂዛ ነው። ንጽጽር ላይ ያሉ ክርስቲያኖች ወይ ሌላ እምነት ላይ ሆኖ ከሙስሊሞች ጋር የሚሞግቱ የሚከራከሩ ሰዎች ውስጣቸውና እላቸው አንድ አይደለም። የሚናገሩትና በውስጣቸው ይዘው ያሉት ነገር አንድ አይደለም በፍጹም ማለት ነው። በውስጣቸው አምነዋል ይሄ ቁርአን እውነት እንደሆነ። ወስተይቀነተሃ አንፉሱሁም ይለናል አላህ Subhanahu Wa Ta'ala ስለ ነብዩላህ ሙሳና ስለ ፍርዓውን ሲናገር አላህ Subhanahu Wa Ta'ala ወስተይቀነተሃ አንፉሱሁም አላህ Subhanahu Wa Ta'ala ለነብዩላህ ሙሳ የሰጠውን ሙዕጂዛ ተአምራቱን አምኖበታሉ። በውስጣቸው አምነዋል። በውስጣቸው የቅን እንደሆነች እውነት እንደሆነች አረጋግጧል። ነገር ግን አንድ ያሸነፋቸው ነገር አለ። እሱ ምንድነው? ኩራት። ነገር ግን ለኩራት ተሸነፉ። በቃ ኩራት አሸነፈቻቸው። በውስጣቸው 100% እውነት መሆኑን አረጋግጧሉ ማለት ነው። አላህ Subhanahu Wa Ta'ala ሲናገር እንደዚህ ይላልና አሁንም አለ ነገር ነገም አለ ከነጎዳም አለ እስከ የውመል ቂያማ አለ። እስልምናን የሚከራከሩ ከሙስሊሞች ጋር የሚከራከሩ ሰዎች እውነት ማን ጋር እንደሆነች ያውቃሉ። ምክንያቱም ይሄንንም ስለሚያነቡ ማለት ነው። ስለዚህ እውነት ማን ጋር እንዳለች ያውቃሉ በደንብ ማለት ነው። ስለዚህ መጨረሻቸው ወደ እስልምና ይሆናል አላህ ከፈቀደላቸው ማለት ነው። አላህ Subhanahu Wa Ta'ala እስልምናን ይወፍቃቸው። መታችሁ ካሸነፋችሁት አብሶሉትሊ እኔ ሰልማለሁ። ስለዚህ ኑና ተወያዩ። ከዚህ በላይ ኮንፊደንስ ሊኖረኝ አይችልም በእፎይ። ሌሎችም እሰልማለሁ የምትሉ አንዳንድ ጻፉ እዚህ ጋር እንቁጠር። እፎይን እናንተ ካሸነፋችሁ እሰልማለሁ የሚሉ እዚህ ጋር አንዳንድ የሚጽፉትን ይኸውልኝ እንድታቁት ብዬ ነው። በሙሉ እንሰልማለን የኔ ቤቶች። ልክ አንዳንድ ጻፉ እፎይን ነጥብ የሚያስጥል ሙስሊም ከመጣ በሙሉ እዚህ ያለው አንዳንድ እየጻፈልን ነው ይሰልማል። ይሄ መሰከር ሊሆናችሁ ይገባል። ዲዲዩሲ አንዳንድ ቁጥሩን እያያችሁ ነው። ሙስሊም ወንድምናቶች እያያችሁ ነው። እፎይን የሚያሸንፍ ነጥብ የሚያስጥል ሙስሊም ከመጣ እኛ እንሰልማለን በፈቃደኝነት። ጻፉ። ይሄው በሙሉ የሚሰልም ነው። ከዚህ በላይ እስልምና የኦርቶዶክስ ልጅ ምን ይባል? እኔ የሚለው ቆይ ላንተ መስለም ብርቅ ነው እንዴ? ስንቴ ሙስሊም ሆናል፣ ስንቴ ጴንጤ ሆናል፣ ስንቴ ገና ምን እንደምትሆን አናውቅም። አሁንም ሌላም ትሆናለህ ካንተ። በብሔርም ከመጣ ስንት ብሔር ሆናል አንተ። አንዴ አማራ ሆናል፣ አንዴ ኦሮሞ ሆናል፣ አንዴ ጉራጌ ሆናል። ያለውንከው ብሔር የለም፣ ያልተቀበልከው እምነት የለም። እኔኮ ሰው ያምነኛል ብለህ የምትናገረው ነገር እኮ ነው። በኮንፊደንስ መጣ የምትናገረው ነገር እኮ ነው። እኔ ግራ ይገባኝ። ምን አይነት ከየት ነው የምታገኘው እንደዚህ አይነት ወኔ፣ እንደዚህ አይነት ኮንፊደንስ ከየት ነው የምታመጣው? ከየት ነው የምታገኘው? እየዋሽክ እየቀጠፍክ ሰው ያምነኛል ብለህ የምታምነው ነገር እኮ ነው። ግራ ይገባኝ። ከየት ነው የምታመጣው? ቆይ ኮንፊደንሱ ከወፈይ ጋር መጥቶ የሚከራከር ካለ ንጽጽር የሚገባ ካለ 100% እኔ ሙስሊም ሆናለሁ፣ እስልምናን ይቀበላሉ። ተቀበልክ አልተቀበልክ እስልምና አውቀ አንብበ የምትገባበት እምነት ነው እንጂ ሁለት ሰው ቁጭ ብሎ ስለተከራከሩና ተከራክሮ ስለተሸናነፉ አንዱ ስለተሸነፈና አንዱ ስላሸነፈ እስልምናን የምትቀበል ከሆነ ያወቀው ነገር እኮ የለም። እነሱ አንድ ነገር ላይ ነው የሚከራከሩት ወይ የሚወያዩት ንጽጽር የሚያደርጉት። ስለ እስልምና ለማወቅ ደግሞ ስንት ነገር አለ። ስለ ክርስትናም እንደዛው አንድ ነገር ብቻ አይደለም ማወቅ ያለብህ። ማን ያምናል ነው አሁን እዚህ ጋር አንተ ማን ያምናል እንደዚህ ስትናገር? አንዳንዴ ተውት ይቅርብኝ። እስቲ ወደ መጨረሻ ቪዲዮአችን እንሄድና ቪዲዮውን እስቲ በደንብ አድምጡት። አስተማሪ ነገር ነው። የድሮ ኢዮብ የአሁኑ አዩብ። የድሮ ያሬድ የአሁኑ ሪያድ። የድሮ ኢዮብ የአሁኑ አዩብ። ድሮ ያሬድ ነበርኩኝ፣ አሁን አብዱራህማን። የድሮ መታገስ ጌትነት የአሁኑ ያህያ ጌትነት። አሁን ዑመር ተስፋዬ ይባላል። የመጀመሪያ ገመቹ ተስፋዬ ነው። ከሰለምኩኝ አንድ 15 ዓመት ይሆነኛል።
5 ዓመት 7 ዓመት አዎ 10 ዓመት እኔ ከሰለምኩ 6 ወር ነው። እስልምናን ያገኘሁበት መንገድ በጓደኛዬ ምክንያት ነው። ልጆች ነበርን። ልሰልምበት የቻልኩበት ምክንያት ደግሞ የሱረቱል አርራህማን የዛ የቁርአን አያት ነው። በዛ ምክንያት ነው ልሰልም የቻልኩት። የሱን ትርጉሙን በማጥናትና ምን እንደሚል እሱን የሱረቱል አርራህማን በማስተንተን በዛ ምክንያት ነው ልሰልም የቻልኩበት ምክንያት። ወላሂ ስንት ዓመት መሰለ አልፈልግም እያልኩኝ ወደ 3 ዓመት አልፈልግም እያልኩኝ ነበር። አለቄ ሁሌ ይነግረኛል። ተዋጧት ተደበቀው ሁላ ነበር እሱ ይሄን እንትን ላለ መስማት ፈርሃድ ባሻ አሁን የሚያሰራኝ እና ብዙ ዓመት አልፈልግም ብዬው ነበር። በጣም ብዙ ዓመት አላቅም ወላሂ የሆነ ሰዓት ላይ በቃ መስሱም ብሎኝ በጣም ብዙ ሰው ነግረውኝ አልፈልግም ብዬ በቃ የሆነ ሰዓት ላይ በራሴ ሻሃዳ መያዝ ፈልጋለሁ አልኩት። እስልምና በህልሜ አይቼ ነው እና ሰዎች ዳዋ አድርገውልኝ በህልሜ ያየሁት ነገር ነው ወደ እስልምና የመራኝ። ቀጥተኛ እንዳላህ ብቻ እንዳላህ አምኜ ነው ወደ እስልምና የመጣሁት። ማሻአላ ማሻአላ። ክፍል 2 ይቀጥላል ብለዋል። ኢንሻአላህ ካገኘው እኔ ማመጣላችኋለሁ። እንግዲህ በዚህ መልኩ ነው እስልምናን የሚቀበሉት ብዙ ሰዎች አልহামዱሊላህ። እስቲ የመጨረሻ ቪዲዮአችን ወደ ሆነው ቪዲዮ ኡስታዝ አቡበከር አህመድ ኡስታዛችን አላህ ይጠብቀውና ሰሞኑ የሆነ ሚዲያ ላይ ቀርቦ ቃለ ምልልስ አድርጎ ነበርና እዛ ላይ በጣም ገራሚ ንግግሮችን አድርጓል። ከነዛ መካከል ስለዚህ ባለስልጣን ሰውዬ ስናገር በጣም ነው የተገረምኩኝና ያስተምረናል ብዬ አስቤ ነው ይሄንን ቪዲዮ ያመጣውላችሁ። እስቲ አድምጡት። ያሲን የሚባል ምናልባት ከአመት አንስቶ እንደሆነ አላውቅም የአዳማ ከንቲባ የነበረ አቶ ጁነዲን ሳዱ የኦሮሚያ ክልል ፕሬዝዳንት በነበሩበት ጊዜ ለአዳማ ከተማ ከንቲባ ሆኖ 2 ዓመት አዳማ ከተማን በከንቲባነት ያስተዳደረ ሰው አውቃለሁ። አዳማ ዩኒቨርሲቲ ለማስተማር ሲሄድ ነው ያገኘሁት ሰውየውና አላህ ይጠብቀው አሁንም ባለበት ፖዚሽን ላይ እንዳለ አላውቅም። ያሲን አዳማ ከተማን ከንቲባ ሆኖ በመራበት ጊዜያቶች ውስጥ አዳማን ለውጧታል። ከተማዋ ላይ የሚገርም ነገር ፈጥሯል። ቤት እንኳን ሳይወስድ የቤት መስሪያ ቦታ ልክ እንደ አንድ መንግስት ሰራተኛ ከከተማዋ ዳር ከዩኒቨርሲቲው አጠገብ ነው የሱ ቤት። አሁን እሱ ቤት አርፌ ያውቃለሁ ከዩኒቨርሲቲ ለዳዋ ሂጄ ምሽት ላይ እና ምሪቱ ከከተማው ዳርቻ የተወሰነ ሺህ ብር ተከፍሎ የምትሰጥ ምሪት ነው። በወቅቱ ከተማው ላይ አይደለም ቤት የሰራው ህንጻ አይደለም የገዛው ምናምን ያነጸው ከተማውን በማስተዳደርበት ጊዜ የአዳማ ከተማ ነዋሪዎችን የሚለውጥ ስራ ሰርቷል። ለድሆቹ ጠበቃ ቆሟል። ከተማው ላይ ሲሰሩ የነበሩ መሰረተ ልማቶችን የከተማውን ነዋሪ ታሳቢ ባደረገ መልኩ ከተማውን በጠበቀ መልኩ ለመስራት ብዙ ለፍቷል ይላሉ እና ድሆች ስለሱ ይናገራሉ፣ ምስክርነታቸውን ይሰጣሉ። አባታችን ነው ይላሉ። የተቸገሩ ሰዎች ያሲን ረድቶናል ይላሉ። ያሲን ቢሮ ላይ እንደ አንድ ተራ ሰው ነው ማንም ሰው የሚያናገረው የነበረው። ውጣ ውረድ አልነበረም። የተለያዩ ተግባራቶቹ በጣም የሚገርሙ ነበሩና ታሞ ለህክምና በመንግስት በፓርቲው ነው ተዋቶለት ታይላንድ ሄዶ የታከመው እና እዛ በሄደበት ጊዜ ቤቱን እንኳን የሚሰራበት መሬት ተቀብሎ ቤቱን አልሰራም። አንድ ባለሀብት ሰውዬ ናቸው እዛ አዳማ ከተማ ላይ የነበሩ አንድ ትልቅ ባለሀብት ታመው ለፈረንሳይ ለህክምና ሊሄዱ ሲል ወስያ የሰጡት ያሲንን ቤት ሳትሰሩ ውርስ እንኳን እንዳትከፋፈሉ ነው ቦት ብለው እዚህ ሀገር ላይ አንገታችንን ቀና ያደረገን ወንድም ነው የሱን ቤት ስሩ ብለው ቤት መስራት የጀመሩት። በመሐከል ብሎኬት ፈልገው ብሎኬት ሊገዛ በሚሄድበት ጊዜ አንድ ብሎኬት ነጋዴ ሰውዬ ያገኘዋል። እንዴ አቶ ያሲን ነው እኔን ታገኛለህ አላቅም እንዴ እኔ እኮ አንተ ባለ ውለታዬ ነህ ምን አድርጌልህ ይሄንን ዛሬ የምታየውን የዚህ የድንጋይ እንትን ማድረጊያ ማምረቻ የብሎኬት ምናምን ማድረጊያ እነዚህ ሁሉ መኪናዎች እኮ ባንተ ነው ያገኘሁት። ክሬሸር አለው ምናምን እንዴት ውለታው ለህልኝ ምን አድርጌ አይ ጨረታ አሸንፌ አጽድቀህልኝ እንዴት ታዲያ አሸንፈህ አይደል የፈረምኩልህ አያቱ ያሲን የዛን ጊዜ እኮ ማን ይሰጥ ነበር አንተ ስለሆንክ እኮ ነው አንተ እኮ የልጆች አባት ነህ 2 ዓመት ፈለግኩ ከስልጣን ወርዷል ከተባለ በኋላ ቡና ቤት ብሄድ አላገኝ ጫት ቤት ብሄድ አላገኝ የት ላገኝ የኔ ባለ ውለታ ነህ ያንተን ቤት የሚጨርሰው እኔ ነኝ ዛሬ ያለሁበት ቦታ ላይ እንድደርስ ያደረከኝ አንተ ነህ። የዛን ጊዜ ሰዎች እነሱ ለሚመስሏቸው ሰዎች ነው የሚሰጡት ለነሱ ግሩፕና ለነሱ አጋጆች ነው የሚፈቅዱት አንተ ግን በስራዬ ብቻ በሐቅ ወሰንክልኝ ሰው ነህ ብሎ በጣም የሚገራርም ነገር ታሪክ ታያለ። ይሄ ሰው አስብ እሱ ከስልጣን ወርዶ የሚፈልጉት ሰዎች ነበሩ። የታለ ያሲን ይያሉ የሚፈልጉ ሰዎች እሱን ለማገዝ
የሄዱበት ርቀትን ስታይ የለፏቸው ልፋት ስታይ እኔ አታጀብ አላህ ጀዛውን ይክፈለው ማለት ይሄ ትናንት የምናውቀው ታሪክ ነው በብዙ መልኩ ዋጋ ከፍሏል ይሄ ሰውዬ ማህበረሰብን ስላገዘ ከኃላፊነቱ ተነስቷል እድገት ተብሎ የሆነው ነገር ተደርጓል ጻለይ ምንዳል ግን በቃ መነሳት አለባቸው ሰዎች ይችላል በቃ አንተ በቆምክበት ቦታ ላይ ያለህበት ቦታ ላይ ማስከበርና መጥቀም ትችላለህ ስለዚህ ያሲን ተራራዋ ላይ ቆሟል ማለት ነው ይሄው ነው አይደል ተፍሲሩ በተሰጠህ ባለህበት ኃላፊነት ላይ ቦታ ላይ መቆም ይችላል ቦታችን ላይ ስንቆም ይሄ ለኡነት መቆም ለመርህ መቆም በቃ ቦታችንን ስንለቅ ደግሞ ይሄ ነው እኛ ማንነታችን ሱብሃንአላህ አላህ ይጠብቀው ባለበት ያሰንን አቶ ያሰንን አላህ ይጠብቃቸው እንግዲህ ጥሩ ነገር ስትሰራ ጥሩ ነገር ሰርተህ ስታልፍ ጥሩ አሻራን አስቀምጠ ስታልፍ በጥሩ ሰው በጥሩ ተናጋሪ ትወሳለክ ማሻአላህ ለዚህ ነው ጥሩ ነገር መስራት ሰውዬ ነገም እሱ ወደ አኺራ ከሄደ በኋላ የሚነገር የሚወራለት ነገር ነው ያደረገው እኛም ጥሩ ነገር እንስራበት እስካለንበት ድረስ አላህ Subhanahu Wa Ta'ala ረጅም ዕድሜ ይስጠን ጥሩ ነገር ላይም ደግሞ ጊዜያችንን የምናሳልፍ ያደርገን አላህ Subhanahu Wa Ta'ala በሰሙት ከሚጠቀሙት ያደርገን ይያልኳችሁ በሌላ ቪዲዮ ተመልሰን እንገናኝ ይሆናል የዛሬው ቪዲዮ በዚያው በቃውኝ አብራችሁ ነበርኩኝ እኔ ወንድማችሁ ከማል ጀማል አህመድ ነበርኩኝ በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላማችሁ በዝት ይበልልኝ ይያልኳችሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱ